በጣም እናመሰግናለን። የተወሰኑ ሰዎች ብዙ ሰዎች ለሁሉም ጥሪ አስተላልፈናል፣ በሚዲያም ጭምር በስልክም ጭምር። ምክንያቱም ይሄ ዛሬ የምናደርገው ውይይት ለሁሉም የሚመለከትና ነገ ጠዋት ደግሞ እኛ በሌለንበት ውሳኔ የተወሰነም እንዳይሉ ጥሪውን አስተላልፈናል። እስካሁንም ደግሞ መጀመር በነበረብን ሰዓት አልጀመርንም። ኦልሞስት 4 ሰዓት ሊሆን ያለው። ስለዚህ ባላችሁት እንጀምራለን፣ ውይይት እናደርጋለን። ግን መንፈሳዊ ስራ እንደምንሰራ የክርስቶስ ወታደሮች እንደመሆናችን መጠን በጸሎትና በእግዚአብሔር ፊት በመሆን እንጀምራለን። ሁላችሁም ስለመጣችሁ እናመሰግናለን። በተለይ ደግሞ ፓስተር በለጡ በጣም ደስ ብሎኛል ስለመጣሽ። ለምን በኢትዮጵያ እንግዲህ የመጀመሪያው ቴሌቪዥን ስለ ቴሌቪዥን ነው የምናወራው እና የመጀመሪያው ፈርቀዳጆች ስለሆናችሁ እናንተ መገኘታችሁ ደግሞ ትልቅ ክብር ይሰማናል። እናመሰግናለን። በጸሎት እንጀምራለን። እንግዲህ ያው ጀማሪ እንደመሆናችሁ መጠን ፓስተር በለጡ መተሽ እዚህ ጋር መተሽ በጸሎት ትጀምርልናለሽ። እናመሰግናለን ቅዱስ የሆንክ እግዚአብሔር አባታችን፣ በፊትህ መሆን እጅግ መልካም ስለሆነ ዛሬ ደግሞ በዚህ ስፍራና ሰዓት ጌታ ሆይ ልንመካከር የወደፊት ዓላማችንን እቅዳችንን እግዚአብሔር ሆይ በቤትህ የሚሰራውን ስራ እግዚአብሔር ሆይ በሚዲያ የምትገልጥበትን መንገድ ልታሳየን እግዚአብሔር ሆይ አቅጣጫ ልታመላክተን በዚህ ሰብስበህናልና እናመሰግንሃለን። እግዚአብሔር አባት ሆይ ጊዜው ያንተ ነው፣ ሰዓቱ ያንተ ነው፣ እኛ ባሪያዎችህ ያንተ ነንና በእያንዳንዳችን ውስጥ ደግሞ አልፈህ ልትናገር የወደድከውን እኛም ደግሞ መስማት የሚገባንን ለቤት ስራ የሚበጀውን ነገር ይዘን ከዚህ ቤት እንድንወጣ እንድትረዳን እንጸልያለን። እግዚአብሔር ሆይ አገራችንን ኢትዮጵያን እያሰብክ ስለሆነ በተለይ ደግሞ እኛ የወንጌል አማኞችን በብዙ እየረዳህን ስለሆነ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። አሁንም ይህንን ጊዜና ሰዓት አንተ ተረከብ። ምንወያየውን ውይይት እግዚአብሔር ሆይ የጌታዬ መንፈስ አንተ እንድትመራን አቅጣጫን እንድትሰጠን በስምህ እንጸልያለን። ይሄ የተዘጋጀው ፕሮግራም ለብዙዎች እንዲደርስ ደግሞ እግዚአብሔር ሆይ እዚህ እንኳን መገኘት የሌለባቸው በተለያየ መድረክ ጌታ ሆይ አገልግሎቱን አግኝተው በስራ ላይ እንዲያውሉት ጌታ ሆይ በስምህ እንጸልያለን። ስለ ሁሉ እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሩ ለሚገኙት ሚኒስትሪዎችና አብያተ ክርስቲያናት የሚዲያ ፈቃድ ለሚፈልጉ ሰጥቷል። ሁሉም የላቸውም። እንግዲህ ወደ 4000 በላይ ተቋማት በስሩ ተመዝግበው ይገኛሉ። ግን ከዛ ውስጥ በአለን ዳታ ከ30 በላይ እንግዲህ በኢትዮጵያ ደረጃ 51 የሃይማኖት ሚዲያዎች ፍቃድ እንደሰጠ የብሮድካስት ባለስልጣን በተደጋጋሚ ሲናገር ነበር። ከ51 ውስጥ እንግዲህ ይህንን አንድ እንደ ትልቅ ነገር ማየት እንችላለን። ከ30 በላይ የሚሆኑት የወንጌል አማኞች ሚዲያዎች ናቸው። ስለዚህ እንግዲህ በታሪካችን ማለት ይቻላል ትልቅ የከፍታ ዘመን ላይ ማለት የቤተ ክርስቲያን ከፍታ ዘመን ላይ ያለ ነው ማለት ይቻላል። ምክንያቱም ቤተ ክርስቲያን ወንጌልን በመስበክ ወንጌልን በማስፋፋት የሚገኙ እድሎችን ሁሉ በመጠቀም ከዚህ በላይ እድል አታገኝም። ከዚህ በኋላ እየቀነሰ እየተዘጋ ብዙ ነገሮች እየመጡ ስለሚሄድ ይህንን የተገኘውን እድል አሁን ያገኘነውን እድል እንዴት አድርገን ነው የምንጠቀመው? በአግባቡ የምንጠቀመው? በተሰጠን እድል እንዲጠቀሙ እድሉ የተሰጣቸው ሚዲያ ተቋማት እየሰሩ ያሉት ነገር እንግዲህ ወደፊት ይህንን ነገር እድሉን የሚያጠብብን እንዳይሆን እርስ በርሳችን በመመካከር እንግዲህ ካውንስሉ እንደ ካውንስል ይህንን አድርጉ አታድርጉ በሚል ሳይሆን እርስ በርሳችን በመመካከር ምን ማድረግ ይገባናል፣ እንዴት አድርገን ብንሄድ የሚዲያውንና የወንጌሉን ሰላም መጠበቅ እንችላለን በሚል ነው ዛሬ ውይይት የምናደርገው። ያው የአንድ ቃል አነብላችሁና ከዛ ወደ ውይይታችን እንሄዳለን። ከሁለተኛ ቆሮንቶስ ምዕራፍ 2 ላይ ነው ማነብላችሁ። 14 ላይ ቁጥር 14 ላይ እንደዚህ ይላል፣ ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ የሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ለሚድኑትና ለሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና፣ ለእነዚህ የሞት የሚሆን ሽታ ለእነዚያ ደግሞ የሕይወት የሚሆን ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንምና፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ይላል። እንግዲህ እኛ ንጹህ ወንጌል ነው የምንሰብከው ደግሞ በሚዲያ ነው። የሚሰማን ሰሙ ማን እንደሆነ አናውቅም። ስለዚህ በሚዲያ የሚተላለፍ ነገር ሁሉ ደግሞ ጥንቃቄ ካልተደረገበት
አንድ ሰው 1000 ሰው ጥሩ ነገር ተናግሮ አንድ ሰው መጥፎ ነገር በሚናገርበት ጊዜ እነሱ እንደዚህ ናቸው ብለው ያቺን ነገር ነው ነቅሰው የሚያወጡት። ስለዚህ ይህንን የክርስቶስ መዓዛ መሆን እንግዲህ ለሚድኑት የህይወት ሽታ እንድንሆን ምን አድርገን እንዴት አድርገን ወንጌልን ሳንሸቃቅጥ ወንጌልን ሌላ ነገር ውስጥ ሳንከት እንዴት አድርገን ይህንን የሚዲያ እድል እንጠቀም በሚል ካውንስሉ አንድ የሚዲያ ፖሊሲ አዘጋጅቷል። የሚዲያ ፖሊሲውን ቀጥታ ተግባራዊ አናደርገውም። ዛሬ የጠራናችሁ ምንድነው እናንተ ናችሁ በስራ ላይ ያላችሁት እኛን ጨምሮ ማለት ነው። ምን ብናደርግ ይሻላል? ወደ ፖሊሲው ከመሄዳችን በፊት ግን ከናንተ ከሁላችሁም እዚያውን የሚዲያ አመራሮች ተገኝታችኋል። ቅድም ፓስተር በለጡ ያው ከጀማሪዎቹ በመሆናቸው እንግዲህ ረጅም ዘመን ከሁሉም በላይ ረጅም ዘመን መጥተዋል። ብዙ ወጣ ውረዶችን አሳልፈዋል። አሁንም ደግሞ ብዙ ተግዳሮቶችን አሳልፈዋል። ሌላም እንደዚሁ ከዛም ጄኤምኤም አለ። ሌላ ህይወት ቲቪ ቅርብ ጊዜ ነው። ኢቫንጀሊካል ቲቪ አለን። ሌላ ማን አለ? ምናልባት አልጠቀስኩት አለ እዚህ ከመጡት ማን ተስፋ የቅርብ ጊዜ ቴሌቪዥን ነው። እንግዲህ እኛ ይህንን መንገድ በምንመጣበት ጊዜ ምን ተግዳሮቶች ገጠሙን፣ እስኪ ከተግዳሮቶቻችንና ከስኬቶቻችን እንነሳ የሚል ለመጀመሪያ እኔ ወደ ፖሊሲ ውይይቱ ከመሄዳችን በፊት ከእናንተ ምስክርነትና የእናንተን ሀሳብ መስማት ስለምንፈልግ በየተራ የገጠማችሁን ነገር ባጭሩ ትነግሩንና ወደ ውይይቱ እንሄዳለን። ምናልባት እዚህ ያልነበረም ስብሰባ ልናደርግ ያሰብነው ፕሮጀክተሩ ሁሉ አዘጋጅተን ነበረ። አጋጣሚ ያኛውን አዳራሽ መጠቀም ስላልቻልን ወደዚህ የመጣ ነው። በጣም ሁል ጊዜ ስለሚተባበረን የቦሌ ሩዋንዳ ሙሉ ወንጌል በድንገት ነው ወደዚህ የመጣና ፕሮጀክተር መጠቀም አልቻልንም። በጣም ሩቅ ነው ያለው እና ምንድነው የምናደርገው? ዶክመንቱን በየስልካችሁ እንልካለን። ቤተልሔም ስልካችሁን ወስዳ ልከሻል? እሺ። እና ስልክ በየስልካችሁ ይመጣል። ከዛ በኋላ በየስልካችሁ እያያችሁ ወደ ውይይቱ እንሄዳለን። እንደገና ፓስተር ለውጥ ካንቺ ጀምራለን። እንደገና ጀማሪ መሆን ያስፈራል። እግዚአብሔር ይመስገን። እንግዲህ አሁን ጁላይ 15 19ኛ ዓመት ሊይዝ ነው የሻላይ ቴሌቪዥን ኔትወርክ ከተጀመረና በዚህ እንግዲህ የረዳንን አምላክ እጅግ አድርገን እናመሰግናለን። የሚዲያ አገልግሎት ሁላችሁም እንደምታውቁት ቀላል አይደለም። ግን 19 ዓመት ደግሞ መጣ ማለት በቃ አንድ ልጅ ወልደን ከቲኔጅ ህይወት ወጥቶ ወደ ዩኒቨርሲቲ መላክ መብሰያው ጊዜ ነው ልበላችሁ። አሁን በጣም እግዚአብሔር አምላክ የተመሰገነ ይሁን። በተረጋጋ መንፈስ አገልግሎቱ እየተሰጠ ነው የሚገኘው። ተግዳሮት በጣም ብዙ አለ። የሚዲያ አገልግሎት ቀላል አይደለም። ወንድማችን መሳይ ከኛ ጋር አለ። ወደ ኢትዮጵያ ስንመጣ ሻሪያን ይዘን ወደ ኢትዮጵያ ስንመጣ የመጀመሪያ ከኛ ጋር ይሰራ የነበረ ወንድማችን መሳይ ነው እና በብዙ ችግር ውስጥ አልፈናል። ያው እንደምታውቁት የሻሪያ ቴሌቪዥን ኔትወርክ ሁሉንም ያካተተ አገልግሎት የሚሰጥ የቴሌቪዥን ቻናል ነውና በጣም ተግዳሮት የነበረብን ከመጀመሪያውኑ ሰዎችን መቀበል፣ አገልጋዮችን ማለት ነው። ማን ምን እንደሆነ አናውቅም ነበር። በተለይኛ እዚህ ኢትዮጵያ ውስጥ ስለማንኖር ሰው ያው እየተመረጠ እንደዛ ነበር የሚሰጠንና ብዙ የተወቀስንበት ብዙ የተተቸንበት ዘመን ነበር። ለምን ዝም ብላችሁ ነው የምታግበሰብሱት የሚባል ንግግር ይነገር ነበር። ግን እንደዛ አይደለም ወገኖች ሆይ። ዛሬ ያው ምስክር መሳይ ስላለኝ በጣም ደስ ይለኛል ይሄንን ስናገር። እያንዳንዱ አገልጋይ ወደ ኤልሻዳይ ቴሌቪዥን ኔትወርክ ሲመጣ ምስክርነት እንጠይቃለን። ማን ነው ይሄ ሰው? አገልግሎቱ ምንድን ነው? ምን አይነት ነገር ነው? ደግሞ ቱ ቢ ኦነስት በዛን ዘመን እኔ እንደዚህ የሐሰት ትምህርት ይበዛል ብለን ያልንበት ጊዜ አልነበረም እና ሰዎች ሲመጡ በምስክርነት እንቀበል ነበር። ግን ያ የተቀበልነው ሰው እንኳን እኛን ብዙ ያስወቅሰን ነበር እና ተግዳሮቱ የመጀመሪያው ሰዎችን አገልጋዮችን እንዴት እንቀበል የሚለው ነው። ከዛ ደግሞ ሁለተኛው ፋይናንስ ነው። ዛሬ በሚዲያ የምታገለግሉ ሰዎች ቻናል ሲከፈት በጣም ትንሽ ነው የምትከፍቱት። እኛን ከፍሎ ከነበረው አሁን $5,000 ይመስለኛል በየወሩ የሚከፈለው። እኛ ግን ስንጀምር ቻናል ተደርጎ ሲጀምር ያኔ የመጀመሪያ ቻናል ሆኖ ሲመጣ በወር $19,000 ነበር የምንከፍለው። እንዳሁኑ አይደለም። $19,000 ለማግኘት
ህይወታችንን መስጠት ነበረብን። ሰርተን የምናመጣው ፓስተር አገልጋይ ነው። እኔ ግን አንደኛ ቤቴን መደገፍ፣ ሁለተኛ ልጆቼን ማሳደግ፣ ከዛ ደግሞ የተረፈውን ወደ ሚዲያ አገልግሎት በቃ ምንም ዜሮ ነበር የሚቀረንና ሁለተኛው ተግዳሮት ገንዘብ ነበር። እግዚአብሔር ይመስገን ከብዙ ዘመን በኋላ ነው ቀንሶ ያው ስርጭቱን በጣም ትንሽ ነው፣ እንደ ድሮ ሰፊ አይደለም። በጣም ውስን የሆነ ቦታ ነው አሁን የቻናላችን ስርጭት የሚደርሰው። እኛ ግን ሰብሳሃራ አፍሪካን በሙሉ እንደርስ ስለነበረ እንትኑ ሰፊ ነበር እና $19,000 ነበር። ከዛ ደግሞ አረብ ሀገር ያሉ ወገኖቻችን አገልግሎቱን ይደርሳቸው ተባለና ሌላ በዩሮ 9500 ዩሮ በየወሩ እየከፈልን ነበር የምናገለግለው። እንዴት ሆነ ተብሎ ሲጠየቅ ሁሌም ግራም ይገባል። በእውነት ነው ምላችሁ በእግዚአብሔር ፊት እግዚአብሔር ሁሉ ቻይነቱን የገለጠበት ጊዜ ነበር። ለምን አንድ ባልና ሚስት ምንም የሌላቸው ሰዎች $27,000 ነው በአጠቃላይ በወር ይከፈል የነበረው አረብ ላይና ሰብሳሃራ አፍሪካ ላይ ስናገለግልና እነዚህ ሁለቱ አገልግሎቶች ማለት ተግዳሮቶች በጣም አታግለውናል። እንቅልፍ የምናጣባቸው ዘመናቶች ነበሩ፣ ጊዜያቶች፣ ሌሊቶች። አንዳንድ ጊዜ ወሩ ደርሶ የሚከፈል ሲጠፋ በቃ እኔ ጠዋት ስነሳ ምተኛው 3 ሰዓት 4 ሰዓት ነው። ምክንያቱም አገልግሎቱን እኔ ነኝ የማደርገው። ልክ ስነሳ ግን ከላይ እስከታች ላብ አስምጦኝ ነበር የምነሳው። ለምን ነገ ብዙ ገንዘብ ይጠበቅብኛል። ግን ነገ ሲመጣ እግዚአብሔር በተአምራቱ ነገሮችን አስተካክሎ እናገኛለንና በመጣንባቸው ዘመናቶች በሙሉ እነዚህ ሁለት ተግዳሮቶች እጅጉን ለኛ ትልቅ ተግዳሮት ነበር። በቃ እንደዚህ ልበላችሁ። ሌላው ያው ሚዲያ በሰፋ ቁጥር ሰው መዝለል ይፈልጋል አይደል? አንድ ቦታ ተረጋግቶ አይቀመጥም እና ወደ እኔ ይባላል። አይውሽ ይሄ ባልኖረ እኔ ለምን መሰላችሁ የምናገለግለው እግዚአብሔርን ስለሆነ ዛሬ እኔ ጋር ያለችን ሴት እኔ ጋር ገንዘብ የበለጠ ሰጥሻለሁ የሚባልበት ደረጃም አለ። ለምን ገጥሞናል። የኛን አገልጋዮች በዛ መልኩ ገንዘብ ተጨማሪ በመስጠት ለመውሰድ ሲፈልግ ሰራተኞችን ነው ብላችሁ፣ በሌላ መልኩ ደግሞ አገልጋዮች ትምህርት ጥሩ ነው እዚህ እኮ ቻናል ላይ ይሄ በእኛ መካከል ባይኖር በጣም ደስ ይለኝ ነበር። ግን እግዚአብሔርን ማመሰግነው እስከ ዛሬ ድረስ 19 ዓመት በሙሉ ፕራይም ታይማችን ላይ ያሉ ሰዎች አብዛኞቹ አሉና በሱ በቃ መንቀሳቀስ ችለናልና እግዚአብሔርን አመሰግናለሁ። እንግዲህ ብዙ ሰዓት እንዳልወስድ 3 ነገሮች፣ አንደኛ ጠፋብኝ ራሴ። አንደኛ የመጀመሪያ መሆን ራሱ በራሱ ትልቅ ተግዳሮት ነው። ሁለተኛ የገንዘብ እጥረት አለ። ሶስተኛ ደግሞ ያው አገልጋዮች በተለያዩ ቦታ መሰማራታቸው መሄዳቸው። እሱ እንደምታውቁት የሻላይ ቴሌቪዥን ኔትወርክ ብዙውን ሰዓት ከፕራይም ሰዓት ውጪ ያለውን አብዛኛውን ሰዓት በነፃ ነው የሚሰጠው። ራሳችን እየቀዳን ኤዲት እያደረገን አይ ቲንክ ይመስለኛል ሌሎቻችሁም ከዚህ ትምህርት ወስዳችሁ ይህንን እንደምታደርጉ ተስፋ አደርጋለሁ። ግን አቅም ያላችሁ የማገልገል አቅም ያላችሁ የገንዘብ ግን እጥረት ያለባቸው ወገኖቻችንን መድረስ አለብን፣ እነሱ ማገልገል አለባቸው በሚል የሻላይ ቴሌቪዥን ለብዙዎች አገልጋዮች ክፍት ሆኖ ሲያገለግል ቆይቷል። ሌላ ደግሞ በተለያየ ቋንቋ ይሰበክ ነበር። ከ10 በላይ ቋንቋ ነበረ። ግን እነሱም ቀስ እያሉ ያው ሌሎች ቻናሎች ሲመጡ ወደዛ በመሄድ አሁን የተወሰኑ ወደ 4 ቋንቋዎች በሀገራችን ኢትዮጵያ ከሚገለገሉ ቋንቋዎች መካከል 4 አሉን። በእንግሊዝኛ፣ በሶማሊኛ እናገለግላለን። እነዚህ እንዳሉ እየቀጠሉ ናቸው። እንግዲህ ይህን ይመስላል። ጌታ ይባርካቸው። ፓስተር በለጡን በጣም ነው እናመሰግነው። እንግዲህ መንገድ ሲጠረግ መንገድ በሌለበት መጀመሪያ የሄደው ሰው ጢሻውን ምኑን የሚጋፈጠው እሱ ነው። ሁለተኛ የመጣው ሰው፣ ሶስተኛ የመጣው ሰው የተጠረገ መንገድ ነው የሚያገኘው። መጨረሻ እኛ የመጣ ነው ምንድነው አስፋልት መንገድ ላይ ማለት ነው። ስለዚህ መንገድ በመክፈት አሁን ስትናገሪ በጣም ነው ያገረመኝ። $19,000 $27,000 በእኛ አሁን 5,000 ከብዶናል። መክፈል አልቻልንም። እውነት ለመናገር እንዴት አድርጋችሁ መጣችሁ? አሁን እየገረመኝ ነበር። እዚህ ይህንን ክሬዲት መስጠት መቻል አለብን። ስለዚህ ይሄ ደግሞ እኔ ብዙዎቹን ሻላይ ቴሌቪዥን ላይ
የሚያስተላልፉ ሰዎች አጋጣሚ ያው ሚዲያ ላይ ስለሚያውቁኝ ያገኙኛልና በሙሉ አንድም እንከፍላለሁ ያለኝ ሰው አላጋጠመኝም። ከፍዬ ነው የማስተላልፈው የሚል ሰው አላጋጠመኝምና በነፃ እየሰሩ ነው ይሄን ነገር የሚለው እንግዲህ ይሄ ራሱ የእግዚአብሔር እጅ እንዳለበት የሚያሳይ ነው። ክብር ለእግዚአብሔር ይሁን። በጣም ነው የማመሰግነው። በቀጣይ ደግሞ እንግዲህ ወደ ጄሚም ነው መጣው። ሌላ ከጄሚ በፊት የቀደመ የለም አይደል? ከኤልሻዳይ ቀጥሎ ካሉም ምናልባት አልተገኙም ማለት ነው። ስለዚህ መሳይም ስሙ ተጠርቷል። የኢቫንጀሊካልም ላይ ስለነበረ በፊት እሱ ደግሞ የገጠመው እንደዚሁ ያጫውተናል። እንደምን አደራችሁ? እግዚአብሔር ይመስገን። ፓስተር በለጡ ካላነሳቸው ጀምር ይሻላል። ኤልሻዳይ ቲቪ ወደ ኢትዮጵያ መጀመሪያ ሲጀምር ፓስተር አበራ ወደ ምንድነው አንድ ሆቴል ነበረ፣ ወደ ምንድነው የሚባለው ኢምፔሪያል ሆቴል በወቅቱ በጣም ትልልቅ የሚባሉ ቸርቾችን ማለት ነው፣ በቤተ እምነትም ደረጃ በቸርችም ደረጃ ጤናማም ጥሩም ነገርም አላቸው ተብሎ የተባሉትን በሙሉ ጠርቶ ሚዲያ ሊጀምር ነው እና ኑና ግቡ የአየር ሰዓት ውሰዱና ጀምሮ የሚል ነገር አንስቶ ነበርና በጣም ማረሳው። ከዛ ውስጥ ከሆነ ጊዜ በኋላ ማለት ነው እንደ 666 ሚዲያን እንደ ሰይጣን መጠቀሚያ አይነት ነገር ተደርጎ ታስቦ ሳይገቡ የቀሩ ሰዎች ወይም ቤተ እምነቶች እንደነበሩ አስታውሳለሁ። ይሄ ማለት የዛሬ 19 ዓመት የነበረ አስተሳሰብ ማለት ነውና አንዱ ትልቁ ተግዳሮት እሱ ነበር። በኤልሻዳይ ቲቪ መቼም የማይፈረደው ትልቁን እድል መጀመሪያ ለእንደነዚህ ላሉ ሰዎች ሰጥቶ እንደነበር አስታውሳለሁ እና በተደጋጋሚ የልመና ያህል ማለት ነው። ሁለተኛ ቻናል ሁሉ ተከፍቶ ብትገቡ ተብለው ሁሉ የተለመኑ ሰዎች ነበሩና በወቅቱ በነበረው የሚዲያ ግንዛቤ ማነስ ያ ሊሆን አልቻለምና አሁን የስተት አስተማሪዎችን ምናምን ተብሎ የተባለ በወቅቱም ጤናማ ነበሩ እኮ። በኋላ ነው የራሳቸው ሚዲያ ሲከፍቱ ወደ ሽያጩም ወደ ሌላውም ነገር የገቡት እንጂ ኤልሻዳይ ቲቪ ላይ ሲገቡ ሁሉም በመልካም የጀመሩ ናቸው። ጥሩም ነገር ነበር ሲሰሩም የነበረው። በኋላ ግን ያው የየራሳቸው ሚዲያ ውስጥ ሲገቡ ያልተፈለጉ አንዳንድ ነገሮች ውስጥ እንዲገቡ ምክንያት ሆኗልና ትልቅ እድል ተሰጥቶ ነበር ለማለት ፈልጌ ነው። እነዛ ቸርቾች ዛሬ ኤልሻዳይን መተቸት አይችሉም። ምክንያቱም እድላቸውን ያበላሹት እነሱ ስለሆነ ማለት ነው። አንዱ እሱ ነው። ሌላው ያነሳቸው የኤልሻዳይ ቲቪ ወራዊ እንትን ሲመጣ ሁሌም እነሱ ብቻ ሳይሆኑ ተመልካችም ጭምር ነበር የሚጨነቀው። ማለት በየጊዜው አዋጡ ሲባል ለማለት ራሱ አንዳንድ ጊዜ በጣም ያስፈራል፣ ያሳፍራል። ብዙ አይነት ነገሮችን አልፏል። እነዚህ 19 ዓመታት በራሱ መኖሩ እንኳን በእግዚአብሔር እርዳታ በእግዚአብሔር እጅ ነውና አሁን ተስፍሽም እንዳነሳው $5500 ለመክፈል ምን ያህል ጭንቅ እንደሆነ አንዳንዶችም ደግሞ ባልተፈለገ አቅጣጫ ውስጥ ገብተው ለመክፈል የሚያደርጓቸው ጥረቶች ናቸው ብዙ አላስፈላጊ ነገሮችም እንዲፈጠሩ ያደረገውና ይህንን እኔ ምስክር ነኝ። ይህንን ለመናገር እችላለሁ። ግን ትልቅ ተግዳሮት ነው ያለፈው። ትልቅ ተግዳሮት አልፎ ነው ዛሬ ላይ ለመድረስ የቻለውና በዚህ አጋጣሚ ያው ለሁላችንም አሁን ላሉት ሚዲያዎች ሁሉ ፈርቀዳጅ ሆናችሁ በእናንተ ባለፋችሁበት መኖርን ምክንያቱም ተጀምረው የቆሙ ብዙ ነበሩ ብዙም አሉምና በዛ ውስጥ ሁሉ አልፎ ዛሬ ላይ ለመድረሱ ትልቅ አስተዋጽኦ ለሌሎች መከፈት የእናንተ ጥንካሬ ለብዙዎች ማስተማሪያም ስለነበረ በዚህ አጋጣሚ በሁሉም ስም እናመሰግናለን። እግዚአብሔር ይባርካችሁ ለማለት እንወዳለን። የተባለው የፋይናንሻል ችግር የሁሉም ጋር ያለ ችግር ስለሆነ ያው ብናነሳው የታወቀና የተገለጠ ስለሆነ ሁሉም ጋር የሚችሉ ሰዎች እንደምንም እያለፉ የማይችሉ ሰዎች ደግሞ በተለያየ መንገድ በአቋራጭ ያንን ሊከፍሉበት በሚችሉበት መንገድ እየሄዱ ጨርሶ ደግሞ ያልቻሉ ሰዎች ደግሞ እየዘጉ እዚህ ደረጃ የተደረሰበት የክፍያ ሁኔታ ነው። አንድ ጊዜ ማስታውሰው ከናይል ሳት ተወጥቶ ኢትዮ ሳት ሲገባ
ለሴኩላር ሚዲያ ለረጅም ጊዜ ነጻ ተሰጥቶ ነበር፣ ሳይከፍሉ እንዲያስተላልፉ ማለት ነው። ለመንፈሳዊ ሚዲያ ግን ለአንድ ወር እንኳን ለመስጠት ፈቃደኛ አልነበሩም፣ ኢትዮሳት ሲጀምር ማለት ነው። እና ያንን በጣም ብዙ ጊዜ ቃወም ነበር። ለምንድን ነው ልክ እኛ ጋር ብዙ ብር እንዳለ ታደርጎ ስለሚታሰብ ያ በራሱ ሌላው ዓለም አካባቢ ላይ ያሉ ሰዎች ያንን ስለሚያስቡ እኛ ላይ ጫና የመፍጠሩ ነገር በጣም ከፍተኛ ነው። ስቲልም ነው እና 2 ዓመት 3 ዓመት ነበር ኢትዮሳት ላይ ሌሎች ሴኩላር ሚዲያዎች በነጻ ሲያስተላልፉ የነበሩት። እኛ ጋር ግን ለአንድ ወር እንኳን ለመፍቀድ ፈቃደኛ አልነበሩም እና ይሄ በራሱ በውጭ ዓለም ውስጥ አንዱ እንደ ተግዳሮት የሚታይ ነገር ነው። እዛ አቅም አለ፣ እዛ ብር አለ እየተባለ ልክ የቸርች ኪራይ ሰዎች ሊከራዩ ወይም ቸርች ልትከራይ ስትል እንደሚጨመር ዋጋው የዛን አይነት እንትኖች አሉ። ከዛ ውጪ ደግሞ ያው ብዙ የቴሌቪዥን አገልግሎቶች ኤልሻዳይ ነው የነበረው። ያንን መንፈሳዊ ነገርን በራሱ በአዲስ መልክ ቀምሮ ተመልካችን በምን አይነት መልክ አድሬስ እናደርጋለን ተብሎ ታስቦ መስራት በራሱ ደግሞ ሌላ የማይቻልም የማይታሰብም የነበረበት ጊዜ ውስጥ ነው ያለ ነው። ለምሳሌ ዜና ሲጀመር አስታውሳለሁ፣ ዜና የሚባል ነገር አልነበረም፣ እንደ አዲስ የተጀመረ ነገር ነውና ሰው ብርቅ ሆኖበት ነበር የሚያየው መንፈሳዊ ዜና ማለት ነው። አሁን ሁሉም ጋር ሊኖር እና እንደ 120 ሰው ተሰብስቦ ነበር የሚያየው የነበረው። አንዳንድ ፕሮግራሞች ልክ እንደዛ ነበሩና አዲስም እንትን ስለነበረ ከዛ ባሻገር ደግሞ እያንዳንዱ ሰው በገባ ቁጥር ከገባው ሰው ይልቅ ቁጭ ብሎ የሚታቸው ሰው ደግሞ ብዙ ነው። ገንዘብ ሲጠየቅ እንዴት ገንዘብ ይጠየቃል፣ እንዴት ገንዘብ ይሰበሰባል የሚባለው ነገር በራሱ ሌላ ነው። እንደገና ደግሞ የሆነ አስተማሪ ሲገባ ደግሞ ያንን ደግሞ ቁጭ ብሎ ደግሞ የሚተች የቸርች ለምን ገባ ምናምን ብሎ ደግሞ በሌላ መልኩ ደግሞ የሚያይም እሱም ሌላ ትልቅ ተግዳሮት ነው። ሶስተኛ በዚህ ዙሪያ ላይ የሙያ ልምድ ያለው ሰው መጽሔት አዘጋጆች፣ በጣም የሚገራርሙ መጽሔት አዘጋጆች እንዳሉ አውቃለሁ። ከነሱ ብዙ ተመሪያለሁ እኔ በግሌም። ከዛ ውጭ ግን ለቲቪ የሚሆን ነገር ለመስራት ከሴኩላር ሚዲያ የመጣን ሰዎች ነን እንጂ እዛ ውስጥ በዛ ኮንቴክስት አድጎ ራሱን አጎልብቶ የነበረ ሰው አልነበረም፣ ማንም አልነበረም። ሲጀመር እንኳን ኤልሻዳይ እኔ ከዛ እንግዳ መጣች ምናምን እንደዚህ እያለ ነው የቀጠለው። ከዛ ያንን ቋንቋውን ራሱ ለማምጣት በዛ እንትን ለመስራት በራሱ እንኳን ቴክስ ታይም ጊዜ ወስዶብናል። ምክንያቱም የመጣ ነው ከሴኩላር ነው፣ ያንን ልምድ ነው ይዘን የመጣ ነው። እዚህ ጋር ምንድነው የሚሰራው የሚለው ነገር በራሱ እንኳን ብዙ ጊዜ እንድንፈጅ አድርጓል። አሁን ሌሎቻችን ከሌሎቻችን እየተማርን ብዙ ነገር እኛም እያደግን መስራት ችለናል። ግን በራሱ ይሄም የሙያው እውቀት ከዚህ ከወንጌላውያን አንጻር አይቶ ነገሮችን መስራት በጣም ከባድ ነበረ። ከዛ ውጪ እኔ ለምሳሌ መጀመሪያ ዜና ስሰራ ኤልሻዳይ የመጀመሪያው እንትን በሲዲ ለነ ፓስተር በለጡ ነበር የላኩት። ጠፋ። ሁለተኛም ስልክ ሳይደርስ ቀረ። በሶስተኛው ሳምንት ነው ደርሶ ቋንጣ ነው የሚባለው ሲቆይ ዜና እንደዛ በወሩ ነው ምናምን ነው የተላለፈ። ከዛ በየሳምንቱ በሲዲ ነበር የሚላክ ነበር። በሲዲ እየተሰራ እየተላከ ከዚህ የሚላኩ ፕሮግራሞች እንደዛ የሆኑ በኋላ ነው አሁን የመጡት ቴክኖሎጂዎች። ይሄ በራሱ ሌላ ደግሞ ትልቅ ተግዳሮት ነበር እና እንደዚህ አይነት ነገሮችን አልፈናል። ከዛ ውጪ ግን አሁን ዛሬ የምናነሳውን ሀሳብ ባነሳ ጥሩ ነው። ሚዲያዎች የአንድ ኪንግደም ሰራተኞች ነን። ኤልሻዳይም፣ ጄሜምም፣ ኢቫንጀሊካልም ዋቴቨር እዚህ ያለን ተስፋም ህይወትም ሁላችንም ለእግዚአብሔር መንግስት የምንሰራ ነን። ለእግዚአብሔር መንግስት የምንሰራው ሰዎች አንድ መተዳደሪያችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ በተቀዳ ሐሳብ ነው እና እያንዳንዳችን ከሴኩላሩ ዓለም ብንማር ብዬ የማስበው ለምሳሌ ኢቲቪ የሆነ ቦታ ላይቭ ትራንስሚሽን ሲሰጥ ማለት ነው ኦቪቫሉን ይዞ ሄዶ ሲሰጥ ፋና መሄድ ከሌለበት ከኢቲቪ ተቀድቶ ማስተላለፍ ይችላል። ለምን? የመንግስት ስራ ስለሆነ፣ የኢትዮጵያ መንግስት ስራ ስለሆነ ማለት ነው። ሁለተኛ ነገር ደግሞ እነሱ የማይሸፍኑትን ኢቲቪ ሄዶ የማይሸፍነውን ከፋና ወስዶ
መስራት፣ ከኢዜአ ወስዶ መስራት፣ ከአዲስ ሚዲያ ኔትወርክ ወስዶ መስራት የተለመደ ነው። የአንድ መንግስት ስራ ስለሆነ ማለት ነው። በሴኩላሩ መንግስት ውስጥ የዚህን አይነት ነገር ካለ እኛ አካባቢ ደግሞ ሁላችንም የአንድ መንግስት ሰራተኞች ስለሆን ከሴኩላሩ አንዳንድ ነገሮችን ብንማር መልካም ነው። ካውንስሉ ጋር ዜና ሲሰራ እኔ በነበርኩበት ሰዓት ላይ ሁሉ ሚዲያዎች እንደውም ዘርሽን ተስፍሽ እንትን አንዳንድ ጊዜ ሶርስ ጠቀሱ ምናምን ብሎ ብዬ እንትን ብያቸው አውቃለሁ። ለምንድን ነው ከሶርሱ ውጪ ዜና መወሰዱ ችግር የለውም። ክሬዲት መስጠቱ ያው እሱ የሙያም ስነ ምግባርም ስለሆነ ማለት ነውና እንደዚህ የጋራ ሆነን የምንሰራባቸው ነገሮች ላይ በጋራ ሆነን ብንሰራ እሱ በጣም ለሁላችን ውጤታማ ነው። ከዛ ውጪ ግን ካውንስሉን እንደ ተቋምም ሁላችንም የምንመራበት፣ ሁላችንም የምንተዳደርበት፣ ሁላችንም የሁላችንም እንደራሳችን አድርገን የምናስበው የኢቫንጀሊካል ወይ ኤልሻዳይ ወይ የጂኤምኤም ነው ምናምን በሚል ሐሳብ የሁላችንም እንደሆነ በሚል ሐሳብ ሁላችንም የምንሳተፍበት ነገር ላይ የምንሰራበትን ነገር ደግሞ ሁሌም የተመቻቸ ቢሆን፣ አንዳንድ ጊዜ በግልጽ አለመነጋገር፣ ተቀራርበን አለመነጋገር፣ ኮምፒቲሽን የለንም እኛ የአንድ መንግስት ስራ ነው። አንዱ ጋር ተመልካች ሊኖር ይችላል፣ አንዱ ጋር ተመልካች ላይኖር ይችላል። ግን ደግሞ ያ የውድድር ጉዳይ ሳይሆን የአንድ መንግስት ስራ ነው። ለምሳሌ የክብራብ እንትን አለ ሚዲያ ክርስቲያን ቲዩብ ብዙ ተመልካች አለ። ደግሞ ሌላ አዲስ የጀመረ ሰው አለ ትንሽ እንትን ፎሎወር አለ። ግን ከክብራብ ወስዶ ይሄኛው ሰው የሚሰራውን ስራ እንደ እግዚአብሔር መንግስት ስራ ወይም ደግሞ እንደ ቲም ወርክ ታስቦ መስራትን ብንለምድ ጥሩ ነው። አንዳንዱ ነገር ደግሞ ተቀራርበንም ብንነጋገር ጥሩ ነው። ከዛ ውጭ ግን እንደ ፖሊሲ ደግሞ ሁላችንም ከዚህ በፊትም በሌት ሚኒስትር የሰራ ነው እንትን ነበርና ያንን ደግሞ አንዳንድ ነገሮች መቅረፍ የምንችለው የጋራ የሆነ ሁላችንም ተስማምተን ያጸደቅነው ነገር ላይ ደግሞ በጋራ መስራት የምንችላቸው ነገሮች ቢኖሩ ጥሩ ነው ብዬ አስባለሁ። ይሄ መራራቁ ከውጭ ሆኖ ክፍተቶች ጋር ያሉትን ነገሮች ሳንነጋገር እንትን የምንላቸው ነገሮች በመሃል የሚፈጥሩብን እንትኖች ጥሩ አይደሉም እና ተቀራርቦ መነጋገር፣ ተቀራርቦ መተራረም፣ አንዳችንን የምናግዝበት መንገድ ቢኖር ለእግዚአብሔር መንግስት ስራ ትልቅ ውጤታማ የወንጌል ስርጭትን ማድረግ እንችላለን ብዬ አምናለሁ፣ አስባለሁ። ረጅም ሰዓት ወሰድኩ፣ ይቅርታ። ቴንኪው በጣም ወንድሜ መሳይ በጣም ነው አመሰግነው። እንግዲህ ጥሩ ሀሳብ ነው ያካፈለን። ያው በሚዲያ ውስጥ የሚያጋጥመን ነገር የጋራ ነገር ስለሆነ አሁን እሱ ከተናገረው ውስጥ እንደው ብዙ ነገር መድገም አያስፈልግም። ግን ይሄ የትብብርና የፉክክር ጉዳይ በጣም ቅድም ፓስተር ወለጡ ማስተዋለችና እውነት እኛ መንፈሳዊ ሚዲያዎች መንፈሳዊ ስራ ነው ወይ የምንሰራው? ይሄ መጠየቅ ያለበት ራሳችን መጠየቅ ያለብን። ምክንያቱም የምናየው ነገር በመሬት ላይ የምናየው ነገርና በሚዲያ የምናስተላልፈው ነገር ፈጽሞ የተለያየ ነገር ነው። ሰዎች የእግዚአብሔርን ቃል ይሰብካሉ፣ እውነት ነው የእግዚአብሔር ቃል፣ ግን የሚኖሩት ደግሞ እርስ በርስ መጠላለፍ ስለሆነ ይህን ነገር እንዴት አድርገን ነው አቮይድ የምናደርገው? እንዴት አድርገን ነው እንደ እግዚአብሔር ቃል መቆም የምንችለው? ምክንያቱም እኔ የመጣሁት ከሴኩላር ሚዲያ ነው። እንደሱ ወደ ጂኤምኤም ስመጣ አጋጣሚ የሆነው ይሄኛው ቢሮ የራሱ ይሄ እንዳለ ፎቁ አጋጣሚ የሆነው እንዳለ የናሁ ቴሌቪዥን ፎቅ ነው እና እዛ በማኔጅመንት ላይ ሰራ ነበርና ፓስተር እዛ መጥቶ ነው ያየውና ጎበኘው በሙሉ። ምክንያቱም 6-7 ፎቅ ነው ወደ ላይ ሙሉ ስቱዲዮ ነው እና ይህንን ነገር ለመንፈሳዊ ነገር ማምጣት አለብን፣ በቃ አንተ መጥተህ ይህን ነገር መስራት አለብን ብሎ ሲል በቃ እኔ እንትን አላልኩም፣ ወደኋላ አላልኩም እና ሳላስፈቅድ ምሳሌ ጠቅልዬ ነው ወደ መንፈሳዊ ሚዲያ የመጣሁት እና የዚህ የሴኩላሩ ሚዲያ ፕሪንሲፕል ምንድነው? ፉክክር ነው። ካልተፎካከረ መኖር አይችልም። ይሄ ደግሞ ማክበር አለበት። ማይፎካከር የሴኩላር ሚዲያ ኤግዚስት ማድረግ አይችልም። ስለዚህ ተፎካክሮ በልጦ መገኘት መቻል አለበት። እዚህ ጋር ደግሞ ስንመጣ መንፈሳዊ ሚዲያ ነው። መንፈሳዊ ሚዲያ ላይ ደግሞ ካልተባበሩ መኖር አይቻልም። አሁን የምናየው ነገር ግን መፎካከርና አንዱ አንዱን በመጥለፍ እኔ አሁን ለምሳሌ አንዱ አሁን የምንነጋገርበት አንዱ ነገር ምንድነው? አንዱ ጋር ያለውን የሚያገለግለው ለምሳሌ ኤልሻዳይ ላይ ካለ እኔ ጋር ለምንድን ነው የምለው? አሁን አንዳንድ ጊዜ እነሱም ግራ ስለሚጋቡ የሚያደርጉት ምንድነው? ሁሉም ጋር ይለቃሉ። አቅም ያላቸው፣ አቅም የሌላቸው ግን አንዴዚህ አንዴዛ አንዴዚህ እያሉ ነው የሚሄዱትና
እነዚህ ነገሮችንም እያስተካከልን እንሄድበት ይሆናል። ለማንኛውም ወደ አሁን የተቀላቀላችሁ ዘጌት ብላችሁ የመጣችሁ ስላላችሁ ምናልባት ቴሌቪዥን ለኤልሻዳይ እና ለጄኤምኤም ነው እድል የሰጠሁት። ኢቫንጀሊካል እኔ ያለውኝ ቀደም ብሎ ከመጡት ምናልባት እንትን ልበልና ወንድሜ ዘሪሁን ከክርስቲያን ቲዩብ ክርስቲያን የሚባለው ክርስቲያን ክብራም መጥቷል። ስለዚህ ከእናንተም እንስማና ውይይቱን እየመጡ ስለሆነ ወደ እንትኑ ከመግባታችን በፊት ግብአቶች እንውሰድ ብዬ ነው ቅድሚያ